ጊዜ መች ያስለያል የፍቅር ሰላምታ ደግሞ እንደምን አለሽ ጠዋትና ቀን ማታ ካላጣሽው አካል በልቤ ላይ ቁጭ ብለሽ ታሰኝ ጀመረ እና ምን ስሚል ነገር ሰማሁኝ። አዎ ከኔ አይ ጥያቄ ካለሽ ግን ለምን እንቀበላለን? ያው እንዳይጠፋሽ ብዬ ነው። ሰው ቤት እያበዛሽ ስለሆነ የማን ቤተሰቦች ምን የማን ቤተሰቦች የኛ ኦኬ አልጠፋትም ማለት ነው ቤተሰቦች። ከዛ በኋላ ግን ጥያቄው ትክክል ነበረ። የሚጠይቅሽ ጥያቄ የመለሱም ትክክል ነው። የሚደብረው ሰው አለ ነው የምባል ያለበት ወይስ ፍቅረኛ አለኝ ማለት ነው የሚቀለው? የሚደብረኝ ሰው አለ ማለት ቤተሰቦች ይደብራቸዋል ስትደብረው ብዬ ነው የመለስኩለት። ያ እኮ ለምንድን ነው ይደብራቸዋል ይደብረዋል ከምትይ ፍቅረኛ ያለኝ አይሆንም አለቀኩ። ስለባይደብረን ትሄጂ ነው ልትሄጂ ነው። የመንግስት አካል እንደዛ ይባላል። ተጋቢ ስልት ለማን እንደሰራ ሰው እንዲዘና ብለሽ ክትታሪሽ። ሰላም የኛ ቤተሰቦች እንደምናችሁ እንደምንቆያችሁ እኛ ደህና ነን። ያው ዛሬ በቤታችን ጨር ሲል በቃ ያው እኔ መጣሁ። ያው ሰው ቤት እንኳን ጣል አድርጋችኋለች። የሰው ቤት እያደመቀች ነው። የትናንትናው ቪዲዮ አይታችሁታል ብዬ እገምታለሁ። እኛ ቤት ሳይሆን እንዳልክ ቲዩብ ላይ የተለቀቀ ልጁንም አላውቀውም፣ ግን ያው ትናንትና ሜንሽን አድርገው ነበር ልጆች። እጹብባት ነግረኝም ትናንትና እሱ ቤት ሄዳ ነበረ። አሪፍ ነው። አሪፍ ጎረቤት እያፈራች ነው። ትናንትና አልተገናኘንም ነበረ። ያው ቢዚ ነበረች ትንሽ እሷ። ከስራ ስትወጣ ብዙ ጊዜ እኔ ጋር ነበር የምትደውለው፣ እኔ ጋር ነበር የምትመጣው። ትናንትና ግን ያው ስልኬንም ያነሳች አልነበረም እንዳልክ ጋር ሄዳ ማለት ነው። እና ቪዲዮውን በደንብ አይታችሁታል ብዬ እገምታለሁ። ያው አዲስ ሰው አግኝታለች፣ አዲስ ጓደኛ፣ አይናውጣ ጓደኛ አግኝታለች። ቪዲዮ ላይ ታችሁ ከሆነ ቤተሰቦች መናገር ራሱ አቅቶኛል። እኔ ስናድር ለምን እንደምስቅ አላውቅም እውነት። ግን ትናንትና ቪዲዮ ላይ ታችሁት ከሆነ በደምብ ያው ስሜቴ ይገባችኋል እገምታለሁ። ደፋር ነው ልጁ ራሱ ጥያቄው ማለት ነው። ቪዲዮዎችን አይቷል ብዬ እገምታለሁ። እንዳላየ ቢሆንም ማለት ነው ቪዲዮ ላይ እስከመጨረሻ ለማየት እየሞከርኩኝ ነበረ። ጾብም ታስረዳኛለች ብዬ አስቤ ነበር፣ ግን እሷም ስልክ ራሷ አላነሳችልም። ዛሬ ነው ያነሳችልኝ። ዛሬ የምትለውን እንሰማታለን የመጣችው። ሆኖም ግን ትናንትና ቪዲዮ ላይ አግባብ ያልሆኑ ጥያቄዎችን ሲጠይቃት ነበረ። እሷም አግባብ ያልሆነ መልሶችን ስትመልስ የነበረው። ቤተሰቦች ይደብራቸዋል፣ ይደብራታል እንባባላለን ብዬ አልገምተም ነበረ። እራት ግብዣ ነው ጋብዛችሁን አላወኩም። እንሂድ ሲላት ነበረ። እንሂድ ብሎ ሲጋብዛት ነበረ። ያው እሷም እምቢ ብሎ አለች። ያው ቪዲዮ ላይ ስለሆነ ሊሆን የሚችል አይታወቅም። ሄኖክ ባል አለኝ ወይ ፍቅረኛ አለኝ ማለት እየተቻለ ሰው ይደብረዋል፣ ሊደብረው ይችላል ነው ገና ይችላል ምናምን ስትል ነበር ቪዲዮዎቹ ላይ። አብዛኛው ቪዲዮዎች ላይ መሄዷ ራሱ በጣም ትልቅ ጥፋት ነው። አንደኛ፣ ሁለተኛ ደግሞ እንደዛ ሲላት ቀጥታ ፍቅረኛ አለኝ ፍቅረኛዬ አይፈቅድልኝም ማለት ትችላለች። ገና ቤተሰቦች ይደብራቸዋል። የሆነ ሰው ይደብሯል ከምትል ያው ቀጥታ ፍቅረኛዬ ይደብረዋል ማለት ትችል ነበረ። እሱም አይታችሁት ከሆነ
ከሱራፌል ጋር የነበረው የድሮ ቪዲዮዎች አይቼ ነበረ እና እቺ ልጅ ባገኘዋት ምናምን ሲል ነበር ቪዲዮ ላይ አግኝታታል። ለማንኛውም ሀሳቡ ሌላ ነው። ባገኛት ምናምን ነገር እያለ ሲነግራት ነበረ። እሷም ፈገግ ስትል ነበረ ቪዲዮዎች ላይ ታችሁ ያን ያክል ምንም የተሰማት አይመስለኝም። እዚህ ላይ ሌላ ውጥረት አለ። እዚህ ከናርዶስ ጋር እኔ ለሱ ታገላለሁ፣ እሷ ደግሞ አንዴ ማን ነው በማታ ሀይቅ የሚያሳያት ማን ነበር? ረሱ እውነት ረሱ እንትን ለማለት ሳይሆን ረሱት ማታ ነው ብቻ እሷ አለ ብቻ እንትኖች እየተደራረቡብኝ ነው። እኔ ሶልቭ ለማድረግ በጣም እየሞከርኩኝ ነው ነገሮችን። እዚህ ጋር ደግሞ ሌላ ትኩሳት አለ። ምን አስባ እንደሆነ አላውቅም። ማየት ሀሳብ እየመጣላት እንደሆነ አላውቅም። ክፍተት በተፈጠረ ቁጥር መሀል ላይ የሚገቡ ነገሮች በጣም እየበዙ ነው እና ቤተሰቦች እናንተ ማግዙ። ካላጣሽው አካል በልቤ ላይ ቁጭ ብለሽ ታሰኝ ጀመረ ደግሞ እንደምን አለሽ የሽንገላ መስሎሽ እንዳትሰኝ ቅር ከዚህ የበለጠ ያናግራል ያንቺ ፍቅር ጊዜ መች ያስለያል የፍቅር ሰላምታ ደግሞ እንደምን አለሽ ጠዋትና ቀን ማታ ካላጣሽው አካል በልቤ ላይ ቁጭ ብለሽ ታሰኝ ጀመረ ደግሞ እንደምን አለሽ የሽንገላ መስሎሽ እንዳትሰኝ ቅር አንዱ ቻርጅ ስለዘጋ ቤተሰቦች ማይክ አንዱ ዘግቷልና እንዲህ መቀባበላችን ለነገሩ ጥያቄና መልስ ስለሆነ ዛሬ ችግር የለውም። ሰላም ባያቸው ቤተሰቦች። ጠፋሽ? አለው ደህና ነኝ። ሰላም እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ሰላም ሁሉ ባላችሁበት። ጥያቄና መልስ የሚል ነገር ሰማሁኝ። አዎ ከኔ ጥያቄ ካለሽ ችግር የለም እንቀበላለን። ያው እንዳይጠፋሽ ብዬ ነው። ሰው ቤት እያበዛሽ ስለሆነ የማን ቤተሰቦች? የማን ቤተሰቦች? የኛ ኦኬ። ያልጠፋትም ማለት ነው ቤተሰቦች ማለት ምን ለምን ትላንት ጠፍተሽ ነበር ስልክ አታነሺም? አዎ ስራ ላይ ነበር። ከዚህ በፊትም እኮ ስራ ነበረች። እኔ ለማግኘት ስልክ ለማንሳት ነበርኩኝ እና ደግሞ የራሴ ያላነሳውበት ምክንያት አለ። አሁንም የመጣውበት ምክንያት አለ። ምንድነው ምክንያትሽ? ያንተ ልስማው ማለት ለምንድን ነው እሱ ቤተሰቦቻችን አታውቂው ምክንያቱ? አላውቀውም። ትላንት ስልክ አላነሳሽም አንደኛ፣ ሁለተኛ ደግሞ የትላንትናው ቪዲዮ ደርሶኛል። ያ ሁሉም ጋር ማን ቤት ነው የነበረው? ያወኩኝ እኮ ነው የተለቀቀው። እኔ ማወቅ አልነበረብኝ ስትሄጂ እሱ ጋር? አዎ ማወቅ ነበረብኝ እኮ። ለምን አልነገርሽኝ? አላየሁም ይሆናል። ቴክስት አድርጌልሃለሁ። አላረግሽልኝም? አይ ቴክስት አድርጌልሃለሁ። እዛኛውን ቪዲዮ ላይ ነግሬዋለሁኝ ስመጣም። ስልኬ እንደተበላሸ ታውቂያለሽ። ሁለተኛ ደግሞ ቴክስት አላረግሽም። ቢያንስ ደውለሽ ማሳወቅ ትችይ ነበር። ቴክስት እንዳደረኩኝ ስልኬ ላይ አለ ቴክስቱ። ምናልባት እንግዲህ አንተ ጋር ይድረስ አይድረስ ደግሞ የኔትወርክ ጉዳይ ይሆናል። እሱን ከካሜራ ጀርባ የምታየው ይሆናል። እኔና አንቺ ቴክስት ተደራርገን አናውቅም። ያ ግን በቃ በሰዓቱ አልተመቸኝም ነበር። ቴክስት አድርገሽ እንኳን ቢሆን ኖሮ አይቺ ደውል ነበር። ሁለተኛ ደግሞ እኔና አንቺ ቴክስት ተደራርገን አናውቅም። ትደውያለሽ፣ እደውላለሁ አይደል?
ለዛ ነው የነበረው። የተቀየረ ነገር አለ? አይ የለም፣ ግን በሰዓቱ ደግሞ አልተመቸኝም ለመደወል። ከቴክስት አደረኩልህ እና አልተመቸኝም። ሶ ቴክስት ማድረግ ነበር በሰዓቱ የምችለው ምናምን። ቴክስት አደረኩልህ። ከዛ ሰዓቴን ለመጠቀም ግዴታ ያው ያገናኘን የሆነ አጋጣሚ ስለሆነ ደረስኩኝ፣ ወዲያው ተመለስኩኝ። ብዙም አልቆየሁኝም ቪዲዮ ላይም ቢሆን። ከዛ በኋላ ግን ጥያቄው ትክክል ነበረ። የሚጠይቅሽ ጥያቄ የመለሱም ትክክል ነው። የሚደብረው ሰው አለ ነው የሚባል ያለበት ወይስ ፍቅረኛ አለኝ ማለት ነው የሚቀለው? የሚደብረኝ ሰው አለ ማለት ቤተሰቦች ይደብራቸዋል ሲደብረው ብዬ ነው የመለስኩለት። ያ እኮ ለምንድን ነው ይደብራቸዋል ይደብረዋል ከምትይ ፍቅረኛ አለኝ አይሆንም አለቀኩ። ስለባይደብረን ትሄጂ ነው ልትሄጂ ነው ወይ መናገር ያው ኖርማሊ በሰላም ነው ሪስፔክት ሰጥቶ ነው እያወራኝ የነበረው። ስለዚህ ለዚህ ነገር ደግሞ በአግባቡ ነው መልስ መመለስ ያለብኝ ብዬ ስላሰብኩኝ ነው። ይሄ ላይክ ቢግ ዲል አይደለም። ባይዘው እኮ ባውንደሪሽን ባንተ ማስጠበቅ ትችይ ነበረ። አንደኛ የድሮ ቪዲዮ አይቼ ነበረ እና እቺ ልጅ ባገኘኋት እል ነበረ እስኪል ድረስ አንቺ ያን ያክል ክፍተት ሰጥተሽ ነበረ። ሁለተኛ ጥፋትሽ መሄድሽ ነው። እኔ እዚህ ጋር ብዙ ነገሮችን ሶልቭ ለማድረግ እየሞከርኩ ነው፣ አንቺ ለማግኘት እየሞከርኩ ነው። አንቺ አንደኛ ስልክ ሰታነሽ፣ ሁለተኛ ቴክስት አድርጌያለሁ ትኛለሽ። ቴክስት እንዳደረኩኝ እኮ ስልኬ ላይ ያለ እሺ ቴክስት ስለሆነ ነገር ነው። እና ደግሞ እሱ ጋር ለመሄድ አይደል እሱ ጋር ለመሄድ ተመችቶሻል። ስልክ ለማንሳት ግን አልተመቸሽም አይደል? ለዛ ነው ስልክ ያላነሳሁት ስራ ቦታ ሆኜ ነው የደወልኩልኝ። እሱ ጋር መደወል ትችይ ነበር። እሱ ጋር ስትሄጂ ፍሪ ነበርሽ አይደል? የዛን ሰዓት መደወል ትችይ ነበር። መሀል ቴክስት ካደረኩልህ በኋላ ስልኬ ባትሪ ዘጋ። ከዛ ቢሮ ገብቼ ነው ቻርጀር የሰካሁት። መሀል ባትሪ ዘጋ ስልኬ፣ ገብቼ ቻርጅ ሰካው። ከዛ በኋላ ስደውልልኝ ክፍት ነበር ስልክሽ፣ ስሞክር ነበር። ገባኝ እኮ የደወልከው ቢሮ እያለሁ ነው እንጂ እሱ ጋር እያለሁ አይደለም። ቻርጀር ዘጋ። ቀኑን ሙሉ እየሞከርኩልሽ ነበር። እኔ በስንት ሰዓት ሂጂ አትሂጂ አላውቅም። እዛ እኮ ሞከር ይጠራልህ፣ ግን ከሰዓት በኋላ ነው። ከሰዓት በኋላ ቻርጀር ሰክቼ ከእንትን ካልኩ በኋላ ነው ይጠራልኝ። ጠዋት ላይ ደግሞ አንተ ስልክ አልጠራልኝም። እኔ ከሰዓት በኋላ ነው ስወጣ ደግሞ ቴክስት ልኬልሃለሁ። መደወል ስላልተመቸኝ ወጣሁኝ። ከዛ ስገባ መብራት ጠፍቶ ነበር። በመሃል ገባሁኝ፣ ቻርጀር ሰካው። እሺ ስልክ ስልክሽ ዘጋ አይደለም? እኔን ቀን ሙሉ እንዳላገኘሁሽ ታውቂያለሽ። ቢያንስ በሌላ ስልክ መደወል ትችያለሽ። ያው ያስተዋል ካሰብሽ ማለት ነው። ሲቀጥል ደግሞ አለባበስ ስራሽ ትክክል አልነበረም። ምን አይነት እኔ ጋር ስትመጪ እንኳን እንደዛ ለብሰሽ አታውቂም። እንገርሻ እኔ እኮ ከዚህ በፊት ለብሼ የእንትን ያልኩትን ልብስ ነው ለብሼ የሄድኩት። ቤተሰቦች የሰጡኝ ለልደቴ ልብስ ነው ለብሼ የሄድኩት። ኖርማሊ እሱ ልብስ ደግሞ ለብሼ አውቃለሁ። አንተ መጀመሪያ ማነው የሆነ ቪዲዮ ላይ ያለ የልደትሽ ቀን ነው ያደረግሽው? እኔ እናንተ አብረን የሆነ ቀን እኮ ያን ልብስ ነበር ላይክ አብረን መሆናችን የተቀበልኩ ቀን ነው የለበስኩት። እሱን ልብስ ለብሼ ነበር። ኦኬ ዩኒክ ነበር መሆን የነበረበት ማለትም እኔ ጋር ስትመጪ ነበር እንደዛ ልብስ መልበስ ያለብሽ አይ ቲንክ ይመስለኛል። ለመሄድ አስቤ እኮ አይደለም ያን አንቺ የዛን ሰዓት ላይ ቀጥታ መልስ ብትሰጪው ሲጠይቅሽ ፍቅረኛ አለኝ ምናምን ላሱ ላስፈቅድ እሱን ላናገር ብትይ ይሄ ልጅ ገብቶ አይመጣም። ጥያቄዎቹ በሙሉ በጣም ነው የሚያስ እኔ የሚያቅን ይመስለኝ ማለት ቪዲዮ ያየነ ይመስለኝ። ከዛ በኋላ ስሄድ ደግሞ እሱም እኮ ጥፋት አላጠፋም። ቪዲዮዎችን አላየም ከዚህ በፊት አንተ ጋር በትክክል አይተዋል ቤተሰቦች። እኔ እርግጠኛ ነኝ ወንድ ልጅ ምን ሊያስብ እንደሚችል ከ6 ወር በፊት የተለቀቀ የጉራጌ ቪዲዮ ነው። እሱን የመጣለት ይሄኛው ቪዲዮ አላየም። ቤተሰቦችም የሚያውቁት ልጅ ነው ምናምን ማለት የዛኔ ያህል ሌላ ነገር አስቦ አይደለም። ገና የሚደብረው ሰው አለ። ስለራሱ ቪዲዮን አይተኸው ከሆነ የሚደብረው ሰው አለ። ገና ስለራሱ ምናምን ነገር ብሎ ነው የሸኘኝ ማለት አይቀልም። የሚደብረው ሰው አለ ከምን ቤተሰቦችም ያውቁታል እንዳልክ ላይክ የማይታወቅ ሰው አይደለም ምናምን ነገር እና እኔ ደግሞ ደንብ አይደለም እንትን ያልኩት ማለት ሲደውልልኝ እኔ ቤት ምናምን የሆነ ቪዲዮ ምናምን ነገር አለ ምናምን ብትመጪ ደስ ይለኛል ምናምን አለ። ሁልጊዜም ዩቲዩበር ከሆንኩ ምናምን አንዱ ቤት ሄደ ምናምን የምትሰራው ነው እና ኖርማሊ የሚከብድ ነገር ነው ማለት የሚከብድ ሜዲሽ አይደለም። እኔ አሁን እኮ ያልኩሽ አንደኛ ምንም አይደው የለም
ስለሱ ልጁ ማለት ነው ሰምቼ አላውቅም ከዚህ በፊት አጋጣሚ ነው የመጣው ከኤቢ ጋር ያ ነገር ተፈጠረ እነሱ ደውይልኛለሽ ቢያስ ተመልሰሽ ቢሆን ኖሮ እዛ ነበርኩ ማለት ትችይ ነበር ከቪዲዮ በፊት አንቺ ነግረሽኝ ከዛ ቪዲዮን ባየው ይቀለኝ ነበር ማለት ነው መሄድሽ አይደለም ጥፋት መሄዴማ ጥፋት መሄድሽ አይደለም የተናደድከውማ በመሄዴ ነው እንጂ አንደኛ ስላለባበሴ ምን የተናገርኩት ተናደ ነው ከስራ ያወጣው ስላልሽ ለዛ መልበስ ተጀመራችሁ እንደዛ ለብሼ መሄድ ከስራ ቦታ ታዲያ እንደዛ አይነት ልብስ መልበሴ ምንድነው ችግሩ? ስራ ቦታ ሲሆን እንደዛ አይነት ልብስ አይለበስም እና ደግሞ ሆን ብዬ እሱ ጋር ስለምሄድ ምናምን አይደለም እንደዛ ለብሼ ሄድኩት። እሺ እሱ ደግሞ ቴክስት አድርጌልሃለሁኝ እኔ አላየኸውም ይሆናል እንጂ ልኬልሃለሁኝ የኔትወርክ ችግር ይሆናል እንጂ እኔ ለምን አውቀህ ነው ድርቅ የምትለው ነው ልኬልሃለሁኝ እኔ እሺ እኔ ከፈለክ አሳይሃለሁ ቴክስቱን እዛ ተሳታካችሁ ነበር ቪዲዮ ላይ ቢካተት አይሽ ነበር ለሄለ ቪዲዮ ቴክስት ልኬለት ነበር ነው አንበለሽ ወይስ ስሜ እንዲጠራ አልፈለግሽም? እሱ እዴ ስሜን ባይጠራ እኮ የሆነ የሚደብረው ሰው አለ ምናምን ብዬ እኮ ተናግሬያለሁኝ አይደል? እንደ ቪዲዮ ላይ ነግሬዋለሁ። እኔ የመንግስት አካል ነኝ የሆነ ሰው ነው የሆነ አካል ነው ማለት የመንግስት አካል እንደዛ ይባላል። ተቃቢ እሱ ለምን እንደሰራ ሰው እንዲዘና ብለሽ ቁጭ ታያለሽ? አይ ለማቀፍ ከሆነ እኮ ማቀፍ ትችላለህ። አይ ተጋዩ ወደዛ እሺ ይቅርታ እሺ የሰማሽው ያው ጥፋቴ ነው ይቅርታ ጠይቄያለሁ። አይበርድሽም እንደዚህ ወይስ እሱ ጋር ትይሻለሽ? እንዴ እሱ ጋር ሲሄድ ለምን እንደዚህ ለብሳለሁ? ማለት አጋጣሚ ነው ትላንትና አጋጣሚ ቤተሰቦች የሰጠኝ ልብስ ነው የለበስኩት ሌላ ልብስ አልለበስኩም። እኔ እሱን ልብስ ደግሞ ሌላ ጊዜም ለብሼ ማቆልስ ለዚህ ጥያቄ ልጠይቅሽ የቻለበት ምክንያት አንቺን ቀረቤታ ደስተኛለሽ እኮ ነው አስጠላኛላችሁ። ይሄ እንዴት እንደምታስጠላኝ የባህር ትዳር መልሶች ናቸው። ዳንት ሲፖችን እንዴ ለምን ኖርማሊ ሰው ደስተኛለሽ ምናምን ካለ ኖርማል ሆነ መመለሳት አድናቂሽ ቢሆን እሺ ቪዲዮዎችን አይቶ በቃ እንደዚህ ለሚወጣ ትንሽ ደስ ይለኛል ነገር ቢልሽ እሺ እኮ ከዚህ በፊት ቪዲዮ አይቶ እንደዛ ያለኝ ከዚህ በፊት ቪዲዮ አይቶ እንደዛ የመስቀል ቪዲዮ አይደለም እያስረዳው እኮ ነው። ከዚህ በፊት የመስቀል ቪዲዮ አይቶ ነበረ ቡታጀራ። ከዛ የመስቀል ቪዲዮ አይቶ የኛ ቪዲዮ ሳይ እሱ ነው ያ ወይስ ዩቲዩብ ገብቶ ያቀም አያክ ነገሩ አይመጣለትም። የኛ አይር ሳረጋለሽ ከሱ ይሄ ቪዲዮ እንችላለን ብለ አይር ኮነሱ እሺ በቃ እሺ መሄዴ ጥፋት ነው ይቅርታ እሺ አጣ ከዚህ በኋላ አይለመደኝም አይደገምም። አሁን ደውለሽ እሺ ቪዲዮን በ24 ሰዓት አጥፋው። ምን ነበርልሽ? እኔ ለእግዚአብሔር አጥፋ ቪዲዮ እንዴ ቪዲዮ እኮ ኖርማል ነው። ምንም የሌለው ቪዲዮ እኮ ነው። ሰላማዊ እኮ ንግግር እኮ ነው አይደል እንዴ? ጀስት ኖርማል ኦክ እኮ በቃ ይቅርታ ያው ጆሮዬን እንደዚህ ይንሳል ዛሬ እኮ ይቅርታ ቤተሰቦችን ይዛ የመጣው ደብሮክ ቪዲዮውን ስላዩ ደብሮክ ነው። ያው ቤተሰቦች ፊት ይቅርታ አልኩኝ። እሺ ተቀበል። እሱ ምንም ማድረግ አልቻለም። እንደምንም ብላ አሳምናኛለች። ቴክስት ልክ ያለው አለች። ደብዳቤ ላክሽ አንተው በለሲ ቻናል ይቅርታ መጠየቅ ፈልገህ ነው እንደዚህ የምታስለፈልፈኝ እንጂ ኖርማል እንደሆነ አይተሃል። ሁለት ቀን እንደምን ጠፋሽ? አንደኛ እኔ እኮ በእኔ ቤት ሁለት ቀን ስላላገኘኝ በነገራችን ላይ ሁለት ቀን ስላልተገናኘን አኩርፌ ነበረ የመጣሁት። ማን ያልተገናኘ ነው
እሱም የኔ ጥፋት ነው አለመገናኘታችንም። አሁን ይቺን ጥፋት ነው ብለህ ካሰብክና የኛውንም ጥፋት ብለህ ደግሞ ቢዚ ነበርሽ ምናምን ነገርና ከማጨናነቅሽ ብዬ ትዝ ካልኳት ታገኘኛለሽ ስለዚህ እሺ አሁን ይቅርታ አድርገልኛል። በቃ እሺ ተወኝ። ጉንጬን ሳሚ እንደጻፈኝ ይቅርታ ለማድረግ ማለት አንቺ ስመሽን ይፈታልሽ። ይቅርታ ከጠየቅኩኝ እኮ ይቅርታ ማድረግ ይቅርታ ብለሽ እኮ እንደዛው ተራከሮ እዛ ነበር። አሃ እንትን ኮራ ቀብረን እያልክብኝ ነው። አይ ኮራ ጋር ሳይሆን እያመጣችሁ ምንም ተመቸችኝ። እንዲህ ከዞሩት ማለት ነው። ምን ምን ተፈጠረ? ሙዚቃ ወሮ ማንች ላይ ማሾ እሺ፣ ግን አሁን የምር ይቅርታ አድርገልኛል። ከዚህ በኋላ አይደገምም። በቃሽ ስለዚህ ቤተሰቦች ቀጣይ እንገናኛለን። እሱም ግን ትንሽ መለማመጥ ሳይኖርብኝ አይቀርምና አለበለዚያ ወደ ነበረበት አይመለስም። መለማመጥ ሳይሆን ስራሽን አምነሽ ይቅርታ እንድትጠይቂ ነው እንጂ የፈለኩት ስራሽን አምነሽ ይቅርታ ስለጠየቅሽ አመሰግናለሁ። ዝም ብለህ ነበር እኮ 41 ደርሰናል። 41 ምናምን 42 ልንገባ ነው። ያው 50,000 በዚህ ጾም ሳይርቃ ብለን ተስፋ እናደርጋለን። በቃ እንወዳቸዋለን ቤተሰቦች። እንግዲህ እኔ ትንሽ እስቲ ተንካባከበው ትሪት ላድርገው እስኪ ትንሽ ኩርፊያውን ለማመጣ ሳይሆን ትሪት ላድርገው። ወዳጄ ያላንተ ያለ ጥርሴማ ወዳጄ ያላንተ አልስቃለ ሆዴ ነው ጠላት እህል በልቶ አደረ የአባይ ዳሩ ያበቅላል ጠንበለል የአባይ ዳሩ ያበቅላል ጠንበለል ዋጥ ላርግህና አላየሁም ልበል ዋጥ ላርግህና አላየሁም ልበል እኔ አይኔን አሞኛል ወይ አልሞት አልደና እኔ አይኔን አሞኛል ወይ አልሞት አልደና እሱንም ጥለውበት እንደኔው የሆነ